بسم الله الرحمن الرحيم. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. خلق الإنسان من صلصال كالفخار وخلق الجان من مارج من نار فبأي آلاء ربكما تكذبان رب المشرقين ورب المغربين فبأي آلاء ربكما تكذبان مرج البحرين يلتقيان بينهما برزخ لا يبغيان فبأي آلاء ربكما تكذبان يخرج منهما اللؤلؤ والمرجان فبأي آلاء ربكما تكذبان وله الجوار المنشآت في البحر كالأعلام فبأي آلاء ربكما تكذبان كل من عليها فان ويبقى وجه ربك ذو الجلال والإكرام فبأي آلاء ربكما تكذبان أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. خلق الإنسان سون فتر من صلصال كالفخار عند شكلا كميك جلجل جقا وخلق الجان جنن دمو فتر من مارج كنبلبال من نار كأسات رب المشرقين ورب المغربين يهولتو مسراقوچنا يهولتو ምዕራቦች ጌታ فبأي آلاء ربكما تكذبان ከጌታችሁ ጸጋዎች ለመሆኑ የትኛውን ነው የምታስተባብሉት مرج البحرين ሁለቱም ባህሮች አገናኘ ወይ ደግሞ ለቀቃቸው يلتقيان የሚገናኙ አድርጎ بينهما برزخ በመሐከላቸው ግርዶሽ አለ لا يبغيان ድንበር አያልፉም አንዱ ባንዱ ላይ فبأي آلاء ربكما تكذبان ለመሆኑ ከጌታችሁ ጸጋዎች በየትኛው ነው የምታስተባብሉት يخرج منهما كالنرس يوطال كولتم بحروج اللؤلؤ والمرجان لولنا مرجان يوطال فبأي آلاء ربكما تكذبان ከጌታችሁ ጸጋዎች በየትኛው ነው የምታስተባብሉት وله الجواري ተንሻላይ ታንኳዎችም የሱ ናቸው አልሙንሻአቱ የተሰሩ የሆኑ في البحر ባህር ላይ كالأعلام ልክ እንደ ተራራዎች ሆነው فبأي آلاء ربكما تكذبان ከጌታችሁ ጸጋዎች መሐከል የትኛውን ነው የምታስተባብሉት ይላል ባለፉት አንቀጾች እንዳየነው አላህ Subhanahu Wa Ta'ala ለሰዎች የዋላቸውን ታላላቅ ጸጋዎች እየጠቀሰ ይሄ ሁሉ ውለታ የተደረገለት ፍጡር ባለውለታውን መካድ እንደሌለበት ሲያስጠነቅቅ ነበር
አሁንም ያው ነው የቀጠለው الرحمن علم القرآن خلق الإنسان علمه البيان قرآن استماره سون فتره مجلس استماره ከዛም ደግሞ ምድርን ሰማይን እንዴት እንደፈጠረ ሚዛንን እንዴት እንዳደረገ ከነገረ በኋላ فبأي آلاء ربكما تكذبان እስቲ ከጌታችሁ ጸጋዎች መካከል የትኛውን ነው የምትክዱት ይሄ እንኳን አልተደረገልንም እንዳው ተቆጠረ እንጂ የምትሉት ይገኛል ወይ ብሎ ይጠይቃል ወይ ደግሞ ሊካድ የሚገባው ሳለ ወይ ይላል ማለት ነው አሁን ደግሞ ቀጥታ ሰው ራሱ መፍጠሩ ሌላ ኒዕማ መሆኑን ገለጸ ያደረገለትን ሳይሆን እሱን ራሱ ሰው አድርጎ መፍጠሩ خلق الانسان ሰውን ፈጠረ رب العالمين من صلصال ማለት من طين تحول الى صلصال ከጭቃ ወደሚጨለጨል ሸክላ ሲነኩት ድምጽ የሚያሰማ ወደ ሆነ ሸክላ ተቀየረ ማለት ከዚያ ሰውን ፈጠረ ይላል ይሄ የአባታችንን አደምን አፈጣጠር ነው የሚናገረው አደም አለይሂ ሰላም ሰው ሆነው ቆመው ለመሄድ እስከበቁበት ጊዜ ድረስ 5 ሂደቶችን አሳልፈዋል ይሄ ከነዚያ መካከል አንዱ እርከን ነው ሰልሳል ሆኖ መገኘቱ መጀመሪያ አፈር ነበር አፈርነቱን አላህ Subhanahu Wa Ta'ala በብዙ የቁርአን አንቀጽ ያነሳ خلقكم من تراب ثم من نطفة ያለ ያስታውሰናል አፈሩን ወደ ጭቃነት ለመቀየር ሲፈልግ አንድ አይነት አፈር ሳይሆን ምድር ላይ ያሉ የአፈር አይነቶችን ሁሉ መላእክታው ቆንጥሮ ሰብስቦ እንዲያቀርብ ታዘዘ ይዞ መጣ ከዛ በኋላ ወደ ጭቃነት ተቀየረ ማለት ነው ጭቃ ሆኖ ደግሞ ላያሌ ዘመን ቆየ ያንን ጭቃ እንደገና ደግሞ አላህ Subhanahu Wa Ta'ala ወደ ደረቀ ሸክላነት ከመቀየሩ በፊት የሚከረፋ ሆኖ ቆየ فالمرحله الاولى የመጀመሪያው ሂደት አፈርነት ነው ومن آياته أن خلقكم من تراب ثم إذا أنتم بشر تنتشرون እንደሚለው ይሄ አፈር እንዴት እንደተሰባሰበ ደግሞ በሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ነግረውናል روى الإمام أحمد وأبو داود والترمذي وابن حبان عن أبي موسى الأشعري رضي الله عنه عن النبي صلى الله عليه وسلم قال إن الله خلق آدم من قبضة قبضها من جميع الأرض الله آدم فتر كهلم يمريت أكال كقنطرات قنطاري አፈር سبحان الله የዘገነ ቀላቀለ ከነጩ ከቀዩ ከጥቁሩ ማለት ነው فجاء بنو آدم على قدر الأرض የአደም ልጆችም በዚያ ምድር መሰረት ነው የመጡት ነጭ አለ ጥቁር አለ መሐከለኛ አለ ቀይዳማ አለ ይሄ የመጣው አደም ይሄን ሁሉ ሰብስቦ ነበር ልጆቹ ላይ ግን ተበተነ ነው የሚለው فجاء منهم الأحمر والأبيض والأسود ወአፈሩ ደግሞ ራሱ ባህሪው ላይ አንዳንዱ ሻካራ ነው አፈሩ ራሱ አንዳንዱ ለስላሳ ነው ባህሪያቸውን ከዛ ነው የመጣው ይላል وبين ذلك والسهل والحزن والخبيث والطيب ግርጭርጭና ለስላሳ ጥሩና መጥፎ ሆኖ ተፈጠረ እንግዲህ ካፈር ይፈጠረው አጀማመሩ ይሄ ነው هذا الحديث قال الترمذي حديث حسن صحيح ነው ብለውታል አብዱላህ ኢብኑ መስዑድ እና በርካታ ሰሃቦች እንዳሉት ደግሞ ጅብሪል ተላከ መጀመሪያ ይላል ሄድና ካፈር ቆንጥራ አምጣል እጁን ሰንዝሮ ወደ መሬት አፈር ሊዘግዝ ሲል اعوذ بالله ان تنقص مني او تشينني አለችው ይላል ይሄ መውቁፍ ነው ሐዲሱ ሳካማ ከምታረገኝ ወይም ከምታጎለኝ አላህ ይጠብቀኝ ዘንድ ማጸነዋለሁ አለችው ታዞን የመጣው እሱ اعوذ بالله ስትል ግን ትቶ ሄደ من ነው አዝጀህ ሳታመጣ ብሎ አላህ ሲጠይቀው قال انها عاذت بك فاعذتها ባንተ ነው የሸሸችውና እኔም ደግሞ ይሄን ተዓውዟን
ማክበር ስለነበረብኝ ነው አለ ከዛ ሚካኤል ተላከ ሚካኤልን በዚሁ መልኩ ተመለሰ ሶስተኛ ጅብ ማን ነው መለኩል መውት ተላከ ይላል መለኩል መውት ተልኮ መጣና ሊዘግን ሲል ለሁለቱ መላእክቶች እንዳለችው አዑዙ ቢላሂ አን ተሺነኒ አው ተንቁሰ ሚኒ ስትለው ወአና አዑዙ ቢላህ አን አርጂዐ ወለም ኡነፊዝ አምረሁ አላታ እኔም ደግሞ የጌታን ፍቃድ ተግባራዊ ሳላደርግ ከመመለስ አላህ ይጠብቀኛል ልኬኔ የመጣሁት ማድረግ አለብኝ ከዛም فاخذ من تربه بيضاء وحمراء وسوداء له ከጥቁሯ ከነጯ ይሄ ሐዲስ መውቁፍ ቢሆንም ከቀደሙ ሰሂህ ሐዲስ ጋራ ተደጋጋፊ ነው ማዕናው ከዛ فخرج بنو آدم مختلفين ያና ፈርዞ ወጣና فبل التراب حتى صار طينا አፈሩን አበሰበሰው ጭቃ ሆነ ይሄ ሁለተኛው እርከን ነው አፈሩ ከውሃው ጋራ መቀላቀሉ ማለት ነው ጢን ላዚብ ብሎ ይገልጻል ላዚብ ማለት በሰውነት ላይ የሚላከክ ጭቃ ሆነ የተፍተለተለ የቦካ ማለት ነው የተያያዘ ولقد خلقنا الانسان من سلاله من طين ብሎ እንደሚገልጸው الذي احسن كل شيء خلقه وبدا خلق الانسان من طين ጭቃው ከተቦካ በኋላ ደግሞ ሰነበተ ውሎ አደረ ከመሰንበቱ የተነሳ ከረፋ ሽታ መጣ ያ ነው መስኑን ማለት ነው ቁርአን ምንድነው የሚለው وإذ قال ربك للملائكة إني خالق بشرا من صلصال من حمأ مسنون ከከረፋ ጭቃ ከመጣ የሚጥለጨል ሸክላ ላይ ሰውን ፈጠረ ይላል መጀመሪያ ጭቃ እንደገና ነው የተቀየረው ማለት ነው تحول إلى حمأ قال ابن عباس المسنون التراب الرطب وعنه أيضا الحمأ المسنون هو النتن يمشت مالنا يا ጭቃ ቅርጽ ከተሰጠው በኋላ በሰው ቅርጽ ተሰራ ማለት ነው አውልቱ ተገነባ ውስጡ ባዶ ነው ደረቀ ሲደርቅ በጣም የተያያዘ ስለሆነ እንደ ሸክላ ሆነና ነካነካ ሲያረጉት ክል የሚል ሆነ ያንን ነው ሰልሳል ብሎ የሚገልጸው خلق الانسان من صلصال كالفخار النسفي يتبع المفسرين استنتنوا እንዲህ ይላሉ قال رحمه الله في الأول كان ترابا جمر يافر نبر فعجن بالماء بوها تبكى فصار طينا تكاهنا ثم فمكث فصار حمأ قوينا يكرفا تكاهنا كتكاو لا يدقمو أنطروا وطا يا يوطاو سلالة تباله سلالة مالت كان ነገር ውስጥ ተመዞ የወጣ የጠራ ማለት ነው ሁሉ ጭቃ አይደለም ወደ አደምነት የተቀየረው ከዛ ከተዋሃደ በኋላና ከተበካ በኋላ ደግሞ አንጥሮ ያወጣው አለ رب العالمين ማለት ነው فخلص فصار سلالة فصور ويبس ቅርጽ ተሰርቶለት ደግሞ ሲደርቅ فصار صلصالا ولا تناقض بين الآيات አያው የሚናገረው የተለያየን ሂደት ነው ማለት ነው አንድ ቦታ ላይ ጭቃ ይላል ያ ቦታ ላይ ሸክላ ይላል ያ ቦታ ላይ አፈር ይላል ምን ማለት ነው የሚል ደረቅ ተከራካሪ ከመጣ ይሄ ሂደትን ነው የሚያሳየው አንድ ቦታ ላይ አንድን ሂደት ነው የተናገረው ሌላ ቦታ ላይ ደግሞ አሁንም በግንኙነት አማካይነት ሰዎች እየረቡ ሲሄዱ ብዙ ሂደት ነው የሚያልፉት በአንድ ሂደት ወደ ተከክለኛ ሰውነት አይቀየርም ጠብታ من نطفة ثم من علقة ثم من مضغة مخلقة وغير مخلقة ونقر في الأرحام ما نشاء ብሎ እንደሚገልጸው ያ ጭቃ ወደ ሸክላነት ተቀይሮ ውስጥ ባዶ ሆኖ ባየው ጊዜ ነው እንግዲህ ኢብሊስ ዙሪያውን እየሄደ ለነገር ነው የተፈጠርከው ያለው في صحيح مسلم ومسند الإمام أحمد رحمهم الله عن أنس بن مالك عن النبي صلى الله عليه وسلم قال لما صور الله آدم عليه السلام في الجنة تركه ما شاء الله أن يتركه آدمن ቅርጹን ከሰራ በኋላ የፈለገውን ያህል ትቶት ብሎ ተጋድሞ ማለት ነው فجعل إبليس يطيف به إبليس ዙሪያውን መሽከርከር ጀመረ ያኔ ነው ምቀኝነት በቃ መኖሪያ ያሳጣው ينظر ما هو ምንድነው እያለ ያየዋል فلما رآه أجوف على እዚህ ላይ ነው አጃኢብ ውስጥ ባዶ ሆኖ ሲያየው ጊዜ ኢብሊስ ውስጥ ባዶ ነው አይደለም መሙላት ያስፈልገዋል ሲያየው عرف أنه خلق خلقا لا يتمالك ራሱን የማይቆጣጠር ደካማ መሆኑን አወቀ ይሄን ማታለል አያቸግርም ማለት ወዱን ለመሙላት ሲል የማይገባበት የለውም ማለት قال النووي
ይሄን ሐዲስ ሲፈስሩ ምን አሉ معنى لا يتمالك لا يملك نفسه ويحبسها عن الشهوات ራሱን አይቆጣጠርም ከስሜቷ ሊያቀባት ያዳግተዋል ማለት ነው ከዚህ በኋላ አምስተኛው እርከን ምንድነው ነፍخ الروح ነው ነፍስ መዝራት ማለት ነው ከዚህ በኋላ ምን አለ فاذا سويته ونفخت فيه من روحي فقعوا له ساجدين ያስተካከልኩትና ነፍሴን ከሩሄን የዘራሁባት ጊዜ ስጁድ አድርጉ አላቸው መላእክቶች እንግዲህ ወዳው ሩህ ገብታበት ሰውነቱ ሙሉ ለሙሉ ሩህ ሳገባበት ከላይ ወደ ታች እየገባች ከጉሮሮ ልፍ ስትል ለመነሳት ይሞክር ነበር خلق الانسان من عجل ችኩልነት የሰው ባህሪ ነው ገና ሙሉ ሰውነቱ ሩህ ሳትገባ ለመንቀሳቀስ ይሞክር ነበር فروى الإمام ابن حبان عن أنس بن مالك رضي الله عنه أن رسول الله صلى الله عليه وسلم قال لما نفخ في آدم فبلغ الروح رأسه عطسا آدم روح قبطوبت راس روح تسدرس لين يعيشوا النتا قالوا روح شقبوا عسنت تسر فقال الحمد لله رب العالمين يما جمرة يتناقر يهننه الله سيتارنكو سيمرة يستمر اندلو بمسقانا جمرة حيوته ከዛ በኋላ መላእክቶች ደግሞ يرحمك الله በዛን ሰዓት ነው የተጀመረው ይላል ይሄ ሐዲስ صحيح ነው አደም ሱና ነው ይሄም ማለት ነው ምን خلق الانسان من صلصال ሚለው አራተኛው መርሐላ ነው ማለት ነው ከሚቅጨለጨል ጭቃ አላህ ሰውን ፈጠረ የመጀመሪያውን ሰው ከዛ በኋላ ያለው ደግሞ ከጠብታ ነው የሚፈጠረው خلقكم من تراب ثم من نطفة ብሎ እንደሚገልጸው ይሄ የሰው አፈጣጠር ነው የጅንሳ وخلق الجان من مارج من نار ጅንን ደግሞ ፈጠረው من مارج ከነበልባል እሳት ከሚቅለበለበው የእሳት ምላስ ላይ ፈጠረው ስለዚህ ኢብሊስ خلقتني من نار وخلقته من طين ሲል ስተት አይደለም ማቴሪያሉ ትክክል ነው እሱ የተፈጠረው ከእሳት ነው አደም የተፈጠሩት ከጭቃ በሌላ አንቀጽ ወልጃነ خلقناه من قبل من نار السموم ይላል ጅንንም ፈጠርነው ከእሳት ብሎ ይገልጻል وفي صحيح مسلم من حديث عائشة رضي الله عنها قالت قال رسول الله صلى الله عليه وسلم خلقت الملائكة من نور وخلق الجان من مارج من نار وخلق آدم مما وصف لكم ملائكة كبرهان جنوج كأسات نبلبال تفتروا آدم دمو كزيا كتقلس اللاتشه نقر تفتر إلى آدم كمن تفتروا بقرآن بقلت سلتك أما تبعا ከጭቃ የሚያይ የሚሰማ የሚናገር የሚንቀሳቀስ የሚያስብ ልዩ ፍጡር መፍጠሩ አላህ Subhanahu Wa Ta'ala ኒዕማ ከእሳትም ጅኖችን መፍጠሩ ለተፈጠሩት ኒዕማ በመፈጠራቸው ነው ብዙ ኒዕማዎችን ማየት የቻሉት ስለዚህ ስለፈጠርከን ምስጋና ይግባህ ብሎ አላህ ኒዕማውን ማመስገን እንጂ መካድ አይገባም فبأي آلاء ربكما تكذبان ሁለቱንም ያነጋገር ያለው ጅኖችንም ሰዎችንም ወደፊት እንደው ከጥቂት አያዎች በኋላ ያ ማዕሸረ الجن والانس አሁን ጅን ከምን ሰው ከምን እንደተፈጠረ ከነገረ በኋላ ከእንደዚህ አይነት ነገር የፈጠረ ጌታ ሊካድ ይገባዋል ወይ فبأي آلاء ربكما تكذبان فبأي نعمة من نعم ربكما تكذبان رب المشرقين ورب المغربين የሁለቱ ምስራቆችና የሁለቱ ምዕራቦች ጌታ ሁለት ነው እንዴ ሌላ ቦታ ላይ ደግሞ رب المشرق والمغرب አንድ አድርጎ የምስራቅና የምዕራብ ይላል ሌላ አንቀጽ ላይ ደግሞ فلا اقسم برب المشارق والمغارب በጀምዕ አርጋ መጣው
የምስራቆችና የምዕራቦች ጌታ በሆነው ጌታ አመላለሁ ይላል። እንዴት ነው ይሄ ቢባል አቅጣጫው አንድ ነው። ምስራቅና ምዕራብ የሚባለው በተቃራኒ ጂሃ ያለ ነው። ግን የምትወጣበት በየቀኑ የሚለይ ነገር አለ። ለዛማ ብሎ የክረምትና የበጋ ወይም የቀዝቃዛ ሰዓትና የሙቀት ሰዓት መሽሪቅና መግሪብ ይለያያል። በተወሰነ መርሐላ በየቀኑ ለውጥ ከመኖሩ አንፃር መሻሪቅ ተባለ። በአመት ከአንድ ጥግ ወደ አንድ ጥግ ከመሄዱ አንፃር ደግሞ መሽሪቀይን ተባለ። ሁለት መሽሪቅ መግሪበይንም ተባለ። አጠቃላይ መሽሪቅ የሚባለው ክልል መግሪብ የሚባለው ክልል ሲታይ ደግሞ በሁለት ብቻ አስቀመጠው ማለት ነው። አልሙሂም ምስራቅና ምዕራብን የፈጠረ ጌታ ነው። فبأي آلاء ربكما تكذبان ከጌታችሁ ኒዕማ በየትኛው ትክዳላችሁ? ፀሐይ መውጣቷና መግባቷ ምስራቅና ምዕራብ መኖሩ ለእናንተ ህይወት ስኬት ምን ያህል አገልግሎት እየሰጠ ታስተውላላችሁ እንደሆነ ታስተውላላችሁ። ይሄ አላህ ተስኺር ነው። ሰው በራሱ አቅም እንኳን የሆነች መብራት ሰርቶ ያው እየተገለገለ ነው ያለው። አላህ የዘረጋው መብራት ሙቀቱ ተመጥኖ ሰዓቱ ተመጥኖ ሰው ልጅ አልቃ ሳይገባበት ህይወቱ የተስተካከለ ሆኖ እንዲኖር አገልግሎት እየሰጠ መሽሪቅና መግሪብ በመኖሩ ሌሊትና ቀን በመኖሩ الله الذي جعل لكم الليل لتسكنوا فيه والنهار مبصرا إن الله لذو فضل على الناس ولكن أكثر الناس لا يشكرون. الله በሰዎች ላይ የችሮታ ባለቤት ነው፣ ግን ሰዎች አመስጋኞች አይደሉም አብዛኛዎቻቸው አለ። مرج البحرين ሁለቱም ባህሮች ለቀቃቸው። ምንድነው ሁለት ባህር እናየዋለን። يلتقيان ይገናኛሉ በሆነ ቦታ ላይ ግን ይገናኙ እንጂ بينهما برزخ በመሐከላቸው ደግሞ ግርዶሽ አለ። ውሃ ነው፣ ረቂቅ ነገር ነው። ያንዱ ባህር ውሃ ከሌላው ባህር ውሃ ጋር ግን አይቀላቀልም። البحرين ማለት ጣፋጭና ጨዋማ ባህሮች ማለት ነው። ጣፋጭ ማለት የጅረት ውሃ ነው። የጅረት ውሃዎች ሄደው ሲያበቁ ኦቂያኖስ ውሃ ጋር ይቀላቀላሉ። ሄደው ወደ ቦታ ላይ ሲደርሱ እዛ ይቀላቀላሉ። መነሻቸውም ከዛ ነው። እንደው ምክንያቱም ዝናብ የሚዘንበው ከባህሩ ውሃ ላይ በሚገኝ ነብዩ ሰለላሁ ዐለይሂ ወሰለም የሚናገሩ ቢሆኑ ኖሮ በዛች አረቢያ ምድር ላይ ይሄን ረቂቅ የተፈጥሮ ምስጢር መናገር ባልተሳካላቸው ነበር። የረብ العالمين ወህይ ስለሆነ ነው እንጂ ما ينطق عن الهوى إن هو إلا وحي يوحى። ማንም ሰው አጥንቶ ቁርአን እዚህ ቦታ ላይ ውሸት ተናግሯል ብሎ ለማለት የሚችልበት መንገድ የለም። ዝም ብሎ በእምቢተኝነት መካድ ካልሆነ በስተቀር ማለት يلتقيان አባይና ጣና እንኳን ሲገናኙ ውሃቸው ተመሳሳይ ሳይሆን መልኩ እንደተለየ ይተላለፋሉ ተብሎ ይነገራል። وهو الذي مرج البحرين بل አንቀጽ ተነትኖ ሱረቱ الفرقان ላይ ሁለቱም ባህሮች የለቀቀሱ ነው። هذا عذب فرات ይሄኛው ጣፋጭ አርኪ ነው ስትጠጣው። وهذا ملح أجاج ይሄኛው ደግሞ ጨው ነው መርጋጋ ነው። ሰዎች እንደሚጠቀሙት ተራጨው ዝም ብሎ ማለፍ የሚችል አይደለም። ጉሮሮ ማይቀበለው በጣም የረገገ ነው። وجعل بينهما برزخا ግርዶሽ በመሐከላቸው አደረገ። وحجرا محجورا የተከለከለ ቀጠናንም አደረገ። አንዱ አንዱን ጥሶ እንዳይገባ አደረገው። ግን ሁለታቸውም ደግሞ ከውስጣቸው የሚወጣ ለሰው ልጅ አገልግሎት የሚውል ሀብት አለ። لا يبغيان ማለት አንዱ ባንዱ ላይ ድንበር አያልፍም። እያንዳንዳቸው የተሰጣቸውን ስጦታ ብቻ ተከትለው ነው የሚጓዙት። فبأي آلاء ربكما تكذبان ታዲያ ከጌታችሁ ጸጋዎች መካከል የቱን ነው የምታስተባብሉት?
ባህሮች እንደዚህ እየተጓዙ ለሰው ልጆች አገልግሎት መዋላቸውን ነው ይሄ ነው ሊካድ የሚገባው አላደረገልንም ነው የምትሉት ምንድነው ይያለ ከዛ ደግሞ يخرج منهم اللؤلؤ والمرجان ሉልና መርጃን ይወጣል ከባህር ውስጥ የሚወጡ እንቆችን ነው አይነታቸው በጣም ብዙ ነው ሁለቱን ተከሰ እንጂ እዚህ ቦታ ላይ እነ ዘበርጀድ አለ ሌሎች ነገሮች አሉ ባህር ውስጥ የሚወጡ የእንቆ አይነቶች በጣም ዋጋቸው ውድ ሆነ በጣም የሚያማምሩ የሆኑ ለሰዎች አገልግሎት የሚሰጡ ነገሮች ከዛ ይወጣሉ فبأي آلاء ربكما تكذبان ታዲያ ከጌታችሁ ጸጋዎች የትኛውን ታስተባብላላችሁ አለ አሁንም ከባህር አካባቢ ሳይወጣ እዚህ ቦታ ላይ ሁለቱም ብቻ ነው ተከሰው ቢያቻለሁ ከባህር የሚወጣ ምግብም አለ አልባሳትም አሉ በተለያዩ አንቀጾች ተናግረው من كل تأكلون لحما طريا وتستخرجون حلية تلبسونها የምትለብሷቸው ጌጦችን ከባህር ታወጣላችሁ ፍሬሽ ትኩስ ስጋም ትበላላችሁ እናንተ ያልቀለባችሁት ያልጠበቃችሁት ያልደከማችሁበት አውጣችሁ ብቻ መብላት የሆነ ደግሞ የምግብ አይነትም አለ لحم طري ነው طازج وله الجواري ተንሻላይ መርከቦችም የሱ ናቸው ለሰው ልጅ እነዚህ ነገሮች መስራትና መጠቀምን ያስተማራ የሚገርም የቁርአን አገላለጽ እዚህ ቦታ ላይ ከልአዕላም ብሎ ነው የገለጸው እንደ ጋራዎች ሆኗል ቁርአን በወረደበት ሰዓት የነበሩ መርከቦች ትላልቅ ቢሆኑም አሁን ካለው ጋር ሲነጻጸር ደግሞ በጣም ልዩ ነው አሁን ነው ጋራ ያለው ከተማ ነው አሁን ያለው ምናልባት ያ መሬት ላይ ተዘርግቶ ሆነ ከተማ ይሁን ቢባል በጣም ሰፊ አካባቢ ሊሸፍን የሚችል የተሸከመው ጓዝ የሚሄድ በሰላም እየተንሻለለ ሰዎች የተዝናኑ ይሄዳሉ የሚያሳዝነው ግን ፈጣሪያቸውን አያስታውሱ سبحان الذي سخر لنا هذا አይሉ ይሄን ያገራልን ጌታ ምስጋና ይግባው ብሎ አያስታውሱትም የራሳቸውን ጥበብ ነው የሚያደንቁት ባህሩ መርከቡ የተሰራበት ማቴሪያልም እነሱም ያላህ خلق ሆነው ይያለ ማለት የነሱ ስራ መገጣጠም ብቻ ማለት ነው ከዛ የዘለለ እኮ አይደለም መገጣጠሙን መቻልም አላህ የሰጣቸው ጥበብ ነው علمه البيان እና የሱ ናቸው እንደ ሰው ነው የሰራው ሰው ሰራ ይችላል ሰው ራሱ የአላህ ስራ ነው والله خلقكم وما تعملون እናንተ የምትሰሩትንም ነገር የፈጠረው አላህ ነው ዛሬ ነው እንግዲህ በትክክል ከልአዕላም የሆኑ መርከቦችን እያየን ያለነው ፍጥነታቸው ስፋታቸው ክብደታቸው በአለማችን ላይ እንግዲህ ምድር ድልብና ሀብት ባለፉት 100-200 አመት ውስጥ የወጣውን ያክል ምናልባትም በረጅም ጊዜ ታሪኩ አልወጣ ሊሆን ይችላል ያንን ግን ከአንድ ሀገር ወደ አንድ ሀገር በምንድን ነው እናጓጉዘው በመርከብ አማካኝነት ነው ወላ አውሮፕላን ያናሸፍነው የትም ሀገር ይመረታል መርከብ ላይ ተጭኖ የትም ሀገር ይሄዳል እና وله الجوار المنشآت في البحر كالأعلام فبأي آلاء ربكما تكذبان تعالى أنت سوتشنا جنوج ከጌታችሁ ጸጋዎች መካከል የትኛውን ነው የምታስተባብሉት አለ እንግዲህ ጅኖችም የራሳቸው መርከብ ይኖራቸዋል የራሳቸው ግልጋሎት ይኖራቸዋል ያ ከኛ የተሰወረ ሌላ ዓለም ስለሆነ ምንም አናውቀው من غيب الله المكنون ከተሞች አሏቸው ሀብቶች በተለይ ባህር አካባቢ ነው ጅኖች ያሉት حتى ነብዩ الله سليمان عليه السلام በሳቸው ላይ ያመጹትን ጅኖች ያሰሩት ባህር ላይ ነው የሚል ሐዲስ አለ ان ምንድነው የሚለው في البحر شياطين حبسها سليمان بن داود يخشى أن تخرج فتقرأ على الناس قرآنا يعني. سبحان الله في صحيح مسلم مقدمه ولا يالنا به أثر فبأي آلاء ربكما تكذبان ولو لطلوا من ينكاكروا كذا ما ترشحوا الساعة يولوا سلطاني ببحاروا بيبسوا የተጓዘው ሰው የበረራው የተሽከረከረው በጨረሻው ፍጻሜው ምንድነው ይባል የሚከተለው አንቀጾች ስለናገራሉ ተቀጥል كل من عليها فان
ሁሉም በሷ ላይ ያለ ጠፊ ነው ማን ነው የሚቀረው ويبقى وجه ربك ذو الجلال والإكرام يا ሀያልነትና የችሮታ ባለቤት የሆነው ጌታ ذات ብቻ ይቀራል ማይጠፋው እሱ فبأي آلاء ربكما تكذبان ታዲያ ከጌታችሁ ጸጋዎች መካከል የትኛውን ታስተባብላላችሁ يسأله من في السماوات ومن في الأرض በሰማያትም በምድርም ያሉ ፍጥረታት ይለምኑታል كل يوم هو في شأن በየቀኑ እሱ አዲስ ጉዳይ ላይ ነው ያለው فبأي آلاء ربكما تكذبان ታዲያ ከጌታችሁ ጸጋዎች የትኛውን ነው የምታስተባብሉት እስቲ አስቡ ሱብሃንአላህ አላሁ ዐዘ ወጀል እንግዲህ የነገረን ያለው ምንድነው በገጸ ምድር ላይ ያሉ ህይወት ያላቸው ነገሮች በአጠቃላይ ጠፊዎች ናቸው كل من عليها سيذهبون ويموتون እንዲሁም በሰማይ ያሉትም ይጠፋሉ የሚቀር አንድ አላህ ብቻ ነው هو الحي الذي لا يموت የማይሞት የሆነው ያው ጌታ አላህ Subhanahu Wa Ta'ala ብቻ ነው قال تعالى كل شيء هالك إلا وجهه ሁሉም ነገር ጠፊ ነው ከርሱ ፊት በስተቀር ይላል ሌላ ማንቀስ هو الحي لا إله إلا هو فادعوه مخلصين له الدين الحمد لله رب العالمين እርሱ ብቻ ነው ሕያው ከርሱ በስተቀር አምላክ የለም አምልኳችሁን ለሱ ያጠራችሁ ስትሆኑ አምልኩት ይላል ذو الجلال ذو العظمة والكبرياء የኃያልነትና የኩራት ባለቤት ሊኮራ የሚገባው ማናል ከኔ በላይ ሊል የሚችል ፍጥረተ ዓለም በአጠቃላይ ዘላቂ ህይወት የሌለው በመሆን እኩል ሲሆን አላህ ግን ሁሉ ጊዜም የሚኖር መጀመሪያው ይሄ ነው መጨረሻው ይሄ ነው የማይባል هو الأول والآخر والظاهر والباطن የመጀመሪያው እሱ ነው የመጨረሻው እሱ ነው ግልጽ እሱ ነው ረቂቅ እሱ ነው ግልጽ ነው በሚታዩት ተአምራቶቹ የሱን ኃያልነት መረዳት ይቻላል ረቂቅ ነው ይሄን ይመስላል በመግለጽ ደግሞ አንችል سبحان الله والإكرام السا الذي يكرم عبيده ባሪያዎቹን የሚያከብራቸው የሚለግሳቸው የችሮታ ባለቤት ወይ ደግሞ الإكرام ማለት የልቅና ባለቤት ማለት ነው እዛው ማዕና ذل جلال ውስጥ ይገባል እና ሁሉን ፈጠረ ሁሉንም ያጠፋል ይሄን በማድረጉ ምን ሊመሰገን ይገባዋል በማጥፋቱ ማው ለእልናው ነው ታላቅነቱ ነው عظማው ነው ማድረግ የሚችል ስለሆነ ነው ይሄን የሚያደርገው لك الحمد على الإيجاد والإعدام በማስገኘቱም በማጥፋቱ በሰራው ነገር ሁሉ ምስጋና ይገባሃል በላችሁ አመስግኑ እንዴት ነው አላህን የምትክዱት وهو المتصرف فيكم በእናንተ ላይ የፈለገውን የሚያደርገው እሱ ነው ይያለ ማለት يسأله من في السماوات والأرض አሁን ደግሞ የሱን غنيነትና የፍጥረታትን ፈቂርነት የሱ የተብቃቃ መሆንና የፍጥረታትን ጎደሎ ነው የገለጸው እሱ ማንንም አይለምንም ምንም አልጎደለው ከማንንም ምንም አይፈልግም አምልኩኝ ብሎ ሲያዝ እንኳን አምልኮ ለሱ የሚጠቅመው ነገር ኑሮ አይደለም ከዚህ ህይወት የተሻለ ሌላ ሽልማት ለባሪያዎቹ ልሰጥ ፈልጎ ነው ዋጋ ክፈሉባት ላቅ ያለች ነገር ነው መስጣችሁ ለማለት እንጂ እሱ ምንም አያገኝ በዚህ አምልኮ
ስለዚህ ገንይ ነው ባሪያዎች ግን በሁሉ ነገር ከሱ ከጃዮች ናቸው يا أيها الناس أنتم الفقراء إلى الله والله هو الغني الحميد إلى الولي العنكس نان سووች ሆይ እናንተ ባለ ጉዳዮች ናችሁ ድሃዎች ናችሁ ከጃዮች ናችሁ ምን አልከ አላህ ማን ከጅሩ ሁሉ ነገር ከአላህ አይደለም وما بكم من نعمة فمن الله لما يلمن ደሞ የለም بلسان الحال أو بلسان المقال ባንደበቱ ተናገረው ባንደበቱ የካደም ሆነ ውስጡ ከፈጣሪው ጉዳይ እንዳለው ያውቃል وجحدوا بها واستيقنتها انفسهم حتى ان فرعون አታጋልጠኝ ይላል ያን ጥፋት እየሰራ ማለት ነው ውስጣቸው አቅም እንደሌላቸው ያውቃሉ ደካማነታቸውን ያውቃሉ በሰማይ ያሉ መላእክቶችም ያው ህይወታቸው እስካለች ድረስ ተስቢህ በማድረግ የተወጠሩ ናቸው يسبحون الليل والنهار لا يفترون ለሙእሚኖች استغفار ያደርጋሉ ለራሳቸው እንደተጨነቁና እንደሰጉ እንደፈሩ ናቸው ከአላህ ረህመት ደግሞ ከጀላው እንዳለው እና አላህ Subhanahu Wa Ta'ala የእያንዳንዱን ጉዳይ ደግሞ በተለያየ አቅጣጫ እያሳካ ነው ሁሉ የውም ነው ፌሽን በዛሬው ቀን ስንት ነገር ተሳክቶልናል ስንት እርምጃዎች ተራምደናል ስንት ጉርሻ ጎርሰናል ስንት ትንፋሽ ተንፍሰናል እኛ ያሰብናት እንግዲህ ምናልባት የነ ህልብር ማግኘት አለብኝ ብሎ ያላገኘ እንደሆነ አልወጣልኝም ጉዳይ ይላል እስካሁን መቆየተም ያላህ ነው ያን ያስበውና بعض السلف من قالوا كل يوم في شأن من الأولاد من شأنه أن يجيب داعيا أو يعطي سائلا أو يفك عانيا أو يشفي سقيما لما نقول دعون الكبلال دعاء الرجل دعون الكبلال يتأثرن يسفتال يتعممن يشرال ويكشف كربا ويجيب مضطرا ويغفر ذنبا أنك سنكاك يلا مالنا የሁሉም ጉዳይ እሱ ዘንድ ሲደርስ ነው የሚያልቀው نعم سنفرغ لكم أيها الثقلان فبأي آلاء ربكما تكذبان يا معشر الجن والإنس إن استطعتم أن تنفذوا من أقطار السماوات والأرض إن استطعتم أن تنفذوا من أقطار السماوات والأرض فانفذوا لا تنفذون إلا بسلطان فبأي آلاء ربكما تكذبان يرسل عليكما شواظ من نار ونحاس فلا تنتصران فبأي آلاء ربكما تكذبان فإذا انشقت السماء فكانت وردة يسأل عن ذنبه إنس ولا جان فبأي آلاء ربكما تكذبان سنفرغ لكم لنانت ቁጥጥርና ጀዛ አንድ ወቅት ሳንሰጣችሁ አንቀርም ለእናንተ ፈራግ ምን ሆነበት أيها الثقلان እናንተ ሁለት ከባባድ ፍጥሮች ሆይ يا معشر الجن والإنس እናንተ የጅንና የሰው ጭፍሮች ሆይ إن استطعتم كچالاچو كتسكالاچو أن تنفذوا من أقطار السماوات والأرض كسماي كمدر كبليوچ شولكاچو لموطات አቅማችሁ ከሆነ فانفذوا وتشلبو لا تنفذون ፈጽሞ እናንተ አትወጡም إلا بسلطان በስልጣን ከሆነ እንጂ ይሄን አቅም ኖሯችሁ እንጂ فبأي آلاء ربكما تكذبان በየትኛው የጌታችሁ ጸጋ ታስተባብላላችሁ يرسل عليكما በእናንተ ላይ ይለቀቃል ይላካል
ሹዋዙም ሚን ናር ከእሳት የሆነ ችቦ ይለቀቅባችኋል ወኑሐሱን ነሐስም ይለቀቅባችኋል ፈላ ተንተሲራን ለስኬት አትበቁም ማለት فبأي آلاء ربكما تكذبان ታዲያ ከጌታችሁ ጸጋዎች የትኛውን ነው የምታስተባብሉት سنفرغ لكم ማለት ፈራቅ ማለት እስካሁን ቢዚ የሚያረጉኝን ነገር ትቼ ወደ እናንተ ዞራለሁ ማለት ነው አላህ Subhanahu Wa Ta'ala አንድ ነገር ከሌላ ነገር ላይ ባተለይ አያደርገው ይሄ ግን በቋንቋው ደረጃ የሚገለገሉት ለማስጠንቀቅና ለዛቻ የሚጠቀሙት አገላለጽ ነው አላህ ለአንድ ቀን ላንተ በድብ ያለው ይባላል ሰዓት ለአተፈረገን ለክ ላንተው ብቻ አንድ ቀን ማለት ምንድነው የትም አታመልጥም አንጣለች አንድ ቀን ማለት ይሄ የአንድ ቋንቋ ያገላለጽ ጥበብ ወደ ሌላ ቋንቋ ቃል በቃል ሲተረጎም ያን የተፈለገውን መልእክት ሙሉ ለሙሉ ላይገልጽ ይችላል ሌላው ቋንቋ አይችለውምና ማለት ግን ሐሳቡን ማስረዳት ይቻላል سنفرغ لكم معناه ይሄ ነው قال ابن عباس وعيد من الله للعباد ይሄ አላህ ለባሪያዎቹ የሰነዘረው ዛቻ ነው وليس بالله شغل وهو فارغ الله በሆነ ነገር ባተለ ሆኖ ጊዜ አጥቶ ደሞ ሌላ ጊዜ ፈራግ ይሆናል ማለት አይደለም ያገላለጽ ዘዴ ነው هذا وعيد سنقضي لكم انفرد لاچኋለን وقال البخاري سنحاسبكم ማለት ነው አለማነው እንተሳሰባችኋለን ቀጠሮ ተይዟል በዛች በቀጠሮዋ ቀን ትቀርባላችሁ لا يشغله شأن عن شأن وهو معروف في كلام العرب يقال لا أتفرغن لك أيها الثقلان إن أنت كباد فطروች ሆይ ثقل እያለ ነው የሚገልጸው ቁርአን ስለ ሰውና ስለ ጅን እንግዲህ እንትኑ ዛቱ ከሆነ ሰው ደካማ ነው خلق الانسان ضعيفا ይላል ጅንም እንደዚሁ እንደውም የበለጠ ረቂቅ ነው ግን ከዚህ ከቁሳዊ ክብደቱ የተለየ ያፈጣጠር ውስብስብነትና ክብደት አለው ሰው ይሄን ዓለም እንግዲህ ራሱ በሚፈልገው አቅጣጫ አገልግሎት ላይ ማዋል የቻለ ፍጡር እሱ ነው አላህም ለእናንተ ነው የخلقኩትና سخر لكم ما في السماوات وما في الأرض ብሎ ألم تروا أن الله سخر لكم ما في السماوات وما في الأرض وأسبغ عليكم نعمه ظاهرة وباطنة إلى لا ألا يجهم الله በሰማይ በምድር ያለን ነገር ለእናንተ አገራ ጸጋዎቹንም በእናንተ ላይ አርከፈከፋቸው እና ያንን አውጥቶ መገልገል መቻል የዚህን ፍጡር ከባድነት ይገልጻል እዚህ አስተቀላን እያለ ይገልጻል فبأي آلاء ربكما تكذبان በየትኛው ጸጋው ነው የምታስተባብሉት እናንተን ሰብስቦ እንደየስራችሁ መመንዳቱም እኮ ጸጋ ጥፋተኛ መቀጣቱ በጎ ሰሪ መሸለሙ የአላህን ፍትህ ነው የሚያሳየው አጠቃላይ ሁኔታው ጠቃሚ ነው ለዛ ለተቀጣው ሰው ጉዳት ሊሆን ይችላል እሱም ደግሞ የጁን ያገኝ አላህ ዛሊም ስላልሆነ ማለት فيستحق أن يحمد ويشكر لما سجل يودس يقبوع ترى يقولون أن تقول يا رجال الله بدلين ينطروا سري لا يستوي أصحاب النار وأصحاب الجنة يا معشر الجن والإنس أن أنت يجننا يسوي جماعة وجهوي كسماي كمدر كبليوچ ልትወጡ ከቻላችሁ ውጡ አለ ምን ማለት ነው ከአላህ ቅጣት ወይም ከአላህ ቀደር አምልጣችሁ እሱ የማይደርስበት ቦታ እስቲ እንውጣ ይሁሉ በሱ ግዛት ውስጥ ስለሆነ አይደለም ወይ ወደ ሌላ ለምን ጥገኝነት አንተ ይግም ተብሎ የሚከደበታል እንደ በኒ አደም የሆነች ምድር ክልል ላይ ሁሉ ነገር በቁጥጥር ስር ነው ብሎ ይፎክራል ከዋዛች ወጣ ካለ ሰውየው يعيش ይኖራል
ግን ከረብ العالمين ቁጥጥር ወጥቶ የት ነው የሚከደው አለ ወይ ሌላ እስቲ ሞክሩት ይሄን ለማድረግ አቅም ያስፈልጋችኋል አቅሙ ደግሞ የላችሁም ዛሬ ነው ነገም ደግሞ የመልቂያማ እንደውም በሰባት የመላእክታ صف ነው ሰው የሚታጀበው وجاء ربك والملك صفا صفا ሰባት ሰማይ ያሉ መላእክታዎች ሰርክል እየሰሩ ይከበው እዚህ ውስጥ ነው ያለው ያን ጊዜ ጀሃነም ፊታቸው ሆኖ አላህ ቀዳኡን ሲፈርድ እነሱ ጨንቋቸው መፈርጠጥ ይጀምራሉ يوم التناد ይላል يوم التناد ተብሎ ተቀርቷል يوم الفرار ማለት እየሸሹ ሲሮጡ አንዱ ላይ ወድቆ ተሰባብረው ይወድቃሉ ከዛም አፍሶ ወደ ጀሃነም ያስገባቸዋል የት መውለጫ የለም أين المفر يتنا وششا إلى كلا لا وزر إلى ربك يومئذ المستقر أنا متجا يلم ودقيتها بتشاكر ونبستكر لا ملجأ ولا ملجأ من الله إلا إليه كالله مشاشام يلم ما ملجأ يلم ولا سكر ونبستكر ولذلك الله مشاشا فلقه ودنا يشيشنهم بيهم حتى السوء يستي ما نو ميفلقهم السوء رجالا وانجلني أنا فلقه له سلام أو انجلني أنا بلو السوء ففروا إلى الله إني لكم منه نذير مبين ወደ አላህ ሽሹ እኔ ከሱ አስጠንቃቂ ነኝ በላቸው ያ ወዴት ይሽሻልሽ እና ምን አቅም አላችሁና ነው አቅማችሁን ወቁ እንጂ ሰቀለኝ ካለ በኋላ ከባድ ካለ በኋላ ደካማነቱ ደግሞ ገለጸ ከባድ ነው ውስብስብ ፍጡር ነው ሰው ሲባል ረቂቅ የአላህ خلق ነው ግን በአላህ ላይ ለመንጠራራት አቅም የለው ምንድነው يقول الإنسان أين المفر والذين كسبوا السيئات جزاء سيئة بمثلها وترهقهم ذلة ما لكم من الله من عاصم كالله يدناته يلم كأنما أغشيت وجوههم قطعا من الليل مظلما أولئك أصحاب النار هم فيها خالدون يرسل عليكما شواظ من نار يساتن بالبال لك كبات جهال ولا فن ويمشيس دخان تبلون تفسر ابن عباس اندالوت لهيب تبلون تفسره سيل من نار ونحاس نحاس مالت دخان النار يا اسات چيس مالت نو تبلون نحاس مالت نحاس مالت نو يقلت برت አይነት ነገር ማለት ነው በዛም ይቀጣሉ እንግዲህ የእሳት ሰዎች سرابيلهم من قطران وتغشى وجوههم النار فلا تنتصران على يدل ባለቤት አትሆኑ እንዲህ ሚቀጣን የሚያዋርደን አንለቀውም ብላችሁ መመከት የምትችሉበት ማምለጥ የምትችሉበት ወይ ማጸፋዊ ምላሽ ለመስጠት ይታሰባል በአላህ ላይ من ذا الذي ينتصر على رب العالمين سبحانه وتعالى ما نم يلم نعم تقرأ فإذا انشقت السماء سماي بتسنطاتكج غزي بتكفافتج غزي فكانت وردة እንደ ጽጌረዳ በሆነች ጊዜ ቀይ ማለት ነው ወይም ደግሞ ከዲሃን ማለት እንደ ታረበ ቆዳ ያለው فبأي آلاء ربكما تكذبان كجيتاچو ጸጋዎች በየትኛው ነው የምታስተባብሉት فيومئذ يزالت لا يسأل عن ذنبه ስለ ወንጀሉ አይጠየቅም ኢንሱን ወላ ጃን ሰውም ጅንም አይጠየቅም ጥያቄ ያስፈልጋል فبأي آلاء ربكما تكذبان ታዲያ ከጌታችሁ ጸጋዎች በየትኛው ታስተባብላላችሁ يعرف المجرمون ግፈኞች በደለኞች አረመኔዎች ይታወቃሉ بسيماهم በመልእክታቸው ባለመልእክት ናቸው فيؤخذ بالنواصي አናታቸው ይያዛል والأقدام እግሮቻቸው ይያዛሉ ቅርጥም አድርጎ الى جهنم والعياذ بالله فبأي آلاء ربكما تكذبان ታዲያ ከጌታችሁ ጸጋዎች በየትኛው ታስተባብላላችሁ هذه جهنم እቺ جهنم ናት ጌታቸው የተደቀነችው ማለት التي يكذب بها المجرمون ግፈኞች
በደለኞች ያስተባብሉባት የነበረችው ጀሃነም ይችናት አሁን እያዩት ነው يطوفون ይዞራሉ بينها በጀሃነም እሳትና وبين حميم آن በጣም የፈላ የጋለ በሆነ ውሃ መሐከል فبأي آلاء ربكما تكذبان ታዲያ ከጌታችሁ ጸጋዎች መሐከል በየትኛው ነው የምታስተባብሉት አለ إذا انشقت السماء سماء تستنطقالج ማለት ነው አዎ ይሄ ማዕና በብዙ አያዎች ደጋግሞታል الله رب العالمين የቂያማ ማለት لفصل القضاء ዳኝነትን ብይን ለመስጠት ወደ ምድር ይመጣል የሱን አመጣጥ እሱ ብቻ ነው የሚያውቀው وجاء ربك والملك صفا صفا ገልጾታል ግን በቁርአን ይመጣል يوم يأتي ربك እያለም ይገልጻል ያን ጊዜ ሰማይ ትከፈታለች يوم تشقق السماء بالغمام ونزل الملائكة تنزيلا ملائكة وجهردال ሰማይ ስትከፋፈት በሰማይ ያሉ መላእክቶች በሙሉ ወደዛች የፍርድ አደባባይ እንዲወርዱና በሰዎች ዙሪያ ከበባ እንዲያደርጉ ነው ያው የሁክሙን የፍርድ ሂደቱን ኃይለማን ወይም ግርማ ሞገስ ለመስጠት እንጂ ይሁሉ አጀባ አስፈልጎት አይደለም ሰው በጣም ضعيف ነው አላህ Subhanahu Wa Ta'ala በንፋስ በአየር በጉንዳን በዝናብ በጩኸት ሲያጠፋው የኖረ ፍጡር ነው በጉንፋን በምናምን ሁሉ ነው የሚወጣው ሰው ይሄ ضعيف የሆነ መخلوق የሁሉ በሰባት ሰማይ ሙሉ ያለ አጀባ አስፈልጎት አቅም ኖሮት ያመልጣል ተብሎ አይደለም ግን ይሄ ማህከማ ነው ፍርድ ነው የሚፈርደው አላህ ነው ጁኑዱላህ የሆኑት መላእክቶች ይከቡታል ይሄ ፍጡር ለዛ ነው ሰማይ የምትሰነጣጠቀው ወይን ሸቀት السماء فهي يومئذ واهية ደካማና ዛሬ ሰማይ ጠንካራ ነው ጥባቀን ሽዳደን ያለም ይገልጻል የዛለት ግን ሶፍት ትሆናለች በትንትማ ይሆናል ከطي السجل للكتب ይላል ወረቀትን ለመጻፍ ተቀላል እንደምታረገው ሰባት ሰማይ ሲተከለል ጭምትርትር ነው የሚያረጋት ረቡል ዓለሚን الله اكبر إذا السماء انشقت وأذنت لربها وحقت وأذنت ما تشي ነው ምትለው ታዘጅናት እኔ ጠንካራ ነኝ ማን ጠንካራ فكانت وردة ጽጌረዳ ትሆናለች ትንሽ ጥቅል ነገር ማለት ወይም መልኳን أي تذوب كما يذوب الدردي والفضة في السبك ወርቅና ብር ወይም ደግሞ ብረት እንደሚቀልጠው ቅልጥ ትላለች وتتلون كما تتلون الأصباغ መልኮች ደግሞ ይፈራረቁባታል ልክ አበባዎች የተለያየ መልክ እንደሚፈጥሩት فتارة حمراء وصفراء وزرقاء وخضراء ቀይ ትሆናለች ቢጫ ትሆናለች አረንጓዴ ትሆናለች የተለያየ መልክ ይታይባታል وذلك من شدة الأمر وهو يوم القيامة በጣም ነገሩ ጥብቅ ከመሆኑ የተነሳ ነው ማለት ነው ከዲሃን ማለት هو الأديم الأحمر ቀይ ቆዳ ማለት ነው ቆዳ ይፋቃል ከተፋቀ በኋላ ደግሞ ቀይ ነገር ይቀቡታል በራሱም ቀላይ ማለት ባህሪ ኖረዋል በአገር ቤት እንግዲህ ያያችሁ ከሆነ ማለት ነው የታረበ ነው የሚሉት ምክንያቱም ይሄ ቆዳ መፋቅ ልምዱ የተወሰደው ከአረቦች ስለነበረ የታረበ ማለት የአረቦች ስራ የተሰራበት ነው እንደዛ ነው ተከፈለ እና ምንድነው አረብ ከለኝ ነው ቆዳው ራሱ በእኛ አካባቢ ማለት ነው ስሙ ራሱ አረብ አላየውም ግን ያው ልምዱ የተወሰደው ከዛ ስለሆነ ነው እንደዛ ትሆናለች ያለ ወይም ከዲሃን ማለት እንደ ቅባት ማለት ነው ቀለሞች ሲቀባቡ ዱህን ከሚለው መጥቶ ማለት ነው የተለያየ ከለር አላቸው እንደዛ አልዋን ይቀያየርባታል የሚለው ማዕናም ይሄዳል ከዛ በኋላ ፍርድ ነው ያለው የፍርዱ ለት ደግሞ فيومئذ لا يسأل عن ذنبه انس ولا جان ሰው ሆነ ጅን አይጠየቅም አለ ተጠይቆ ምላሽ ሰጥቶ
እንዲህ ነው ለዚህ ምክንያት ነው ብሎ ይቅርታ ለመጠየቅ የሚያስችል እድል የለም ማለት በሌላ አንቀጽ እንደሚለው هذا يوم لا ينطقون ولا يؤذن لهم فيعتذرون ይሄ የማይናገሩበት ቀን ነው ፍቃድም ተሰጥቷቸው ይቅርታ አይጠይቁም ይላል ይሄ አንድን ሁኔታ ነው የሚገልጸው ሌላ ቦታ ላይ ደግሞ ይጠየቃሉ ይላል فوربك لنسألنهم أجمعين عما كانوا يعملون እንጠይቃቸዋለን ይሰሩት ስለነበረው ነገር فلنسألن الذين أرسل إليهم ولنسألن المرسلين እነዚያን የተላከባቸውንም እንጠይቃለን የተላኩትንም እንጠይቃለን ታዲያ ጥያቄው እዚህ ቦታ ምንድነው አይጠየቁም ያለው እንዴት ነው ምንድነው ለዚህ ያደረሰ ይሄን የሰራው ለምንድነው ተብሎ አይ ምክንያት ይሄ ነበር ብሎ እንዲሰጥ አይፈቀድለትም አይጠየቅም ቅራ ብቻ هذا كتابنا ينطق عليكم بالحق إنا كنا نستنسخ ما كنتم تعملون ይሄኛ መዝገብ ነው በእናንተ ላይ እውነቱን ይናገራል ምክንያቱም ተሰሩ የነበረውን ነገር ያስመዘገብነ ነበር ኮፒ አለ ይሄው اقرأ كتابك كفى بنفسك اليوم عليك حسيبا كتابህን አንብበው ሂሳብ ለማድረግ አንተ በቂ ነህ ይባላል ጥያቄ ያስፈልገው ራሱ አንብበው አዎ ምንም እንደው የተጨመረም የተቀነሰ የለም ግን አንድም እንኳን የተረሳ ነገር አለመኖሩ በጣም ይገርማል ማሊ هذا الكتاب لا يغادر صغيرة ولا كبيرة إلا أحصاها من አይነት ኪታብ ነው ትንሽ ትልቋን አልዘለለም መሳብሎ እንግዲህ ያዝናል እንጂ አይደለም አይደል ይሄ ምን ጥያቄ ያስፈልገዋል ይጠየቃል ያለው ግን የኢሃና የማዋረድ ጥያቄ ነው አንተ ነህ ለኔ ዘራው አንተ ደካማው ምስኪን ضعيف ምንም አቅም የሌለ በረብ العالمين ላይ ተንጠራርተ ድንጋዩን ዛፉን እንጨቱን የተለያየ ነገር ስታመልክ አልነበረም አድርገዋል አይደል ይባላል ያ ነው ይጠየቃል የተባለው እና ያጠያየቁ ሁኔታም ይለያል ወቅቱና ቦታውም ይለያል ቂያማ መዋቂፍ ነው አንድ ቦታ ላይ አይናገሩም ይላል لا يتكلمون الا من اذن له الرحمن ይላል ሌላ ቦታ ላይ ደግሞ እስከ መከራከር እድል ይሰጣቸዋል ተከራክረውም ጨርሰው ምስክሩን ሁሉ አንቀበልም መዝገቡንም አንጻፈው አናቅም መላእክቶች ምስክሩትም አንቀበልም አንተም ዳኛ ነህና ምስክር መሆን አትችልም ከኛ የመጣ ምስክር እንጂ ብለው እስከ ማለት ድረስ ደግሞ እድል ይሰጣቸዋል ያን ጊዜ اليوم نختم على افواههم وتكلمنا ايديهم وتشهد ارجلهم بما كانوا يكسبون እጆች እግሮች ይንጣጣሉ ይተነፍሳሉ ምስክርነታቸውን ይሰጣሉ እና መዋቂፉ ይለያያል ማለት ነው اللهم لطفك يعرف المجرمون ጥያቄ የሚያስፈልገው የሆነ ድብቅ ነገር ሲኖር ነው حتى መዝገቡ ሳይነበብ መላእክቱ ሳይመሰክር በፊት በግንባራቸው ይታወቃሉ ባለ ምልክት ናቸው علامه الفجور والفسق ምንድነው ፊታቸው ጠቁሮ ነው የሚመጡት وجوه يومئذ ምንድነው يوم تبيض وجوه وتسود وجوه ሙእሚኖች ፊታቸው ላይ ኑር አለ የውዱእ ምልክት አለ يبعثون غرا محجلين እነሱም ባለ ምልክት ናቸው እነዛም ባለ ምልክት ናቸው ترى وجوه يومئذ عليها غبرة ترهقها قترة هذا اللي يقولوا ጽልመት አለ ፊቷ ላይ አዋራማ ነጫጭባነት ሸፍኗታል اولئك هم الكفرة الفجر እና ታዲያ ምን ይጠየቃል ምልክቱ እየተናገረ ነው አርማላቸው ወረቀቱ እየተናገረ መላእክቱ እየመሰከረ ረብ العالمين ደግሞ ያላየው ነገር ከቶም የለ ይሄ ሁሉ እንደ ሁጃ ለማብዛት ነው እንጂ በሰው ላይ ስለዚህ ታወቃሉ አለ يعرف المجرمون بسيماهم فيؤخذ بالنواصي والاقدام ይሄ ወደ ጀሃነም የሚጣሉበት ሁኔታ ነው አናቱን እግሩን ይዞ ወደ ኋላ ጥፍ አርጎ ማገዶ ሰብረን ወደ ሳት እንደምንጥለው اللهم انا نعوذ بك من النار ይወረወራሉ ማለት ነው ይሄን ማድረጉም ፍትህ ነው ኒዕመቱ من نعمه በሌላ በኩል ማለት ስለዚህ فبأي آلاء ربكما تكذبان ከጌታችሁ ኒዕማ መሐከል የቱን ነው የምታስተባብሉት ጀሃነም የለችም ይያላችሁ ትሞግቱ ነበር እናንተ ከሃዲያን هذه جهنم ይችናት ጀሃነም ማለት አትታይም هذه جهنم التي يكذب بها المجرمون مجرمون ያስተባብሏት የነበረችው አይችና አያችኋት አሳፈ ሲህሩን هذا ይላቸዋል ማለት አሁን ባይናቸው ብቻ ሳይሆን በሰውነታቸውም ቅጣቱ እየለመጠጣቸው እየተሰቃዩ ነው ያሉት ማለት ነው የጀሃነም እሳት ግለቱ ሲያሰቃያቸው
ሲጠናባቸው የሚቀየርላቸው ሌላ የጋለ እሳት ነው የጋለ ውሃ حميم ማለት እሱ ነው የፈላ ውሃ إذ الأغلال في أعناقهم والسلاسل يسحبون في الحميم ثم في النار يسجرون ففلا ውሃ ውስጥ ይጎተታሉ ከዛ በኋላ ደግሞ በሳቱ ይቀጣጠላሉ ይላል آن ማለት حار قد بلغ الغاية في الحرارة ግለቱ የመጨረሻ ዲግሪ የደረሰ ማለት የማይቻል የሆነ ቀዝቃዛ ሲፈልጉ ደግሞ ቅዝቃዜው በጣም ከባድ የሆነ ዘምሐሪር እዛ ውስጥ ገብተውም ይቀጣሉ ምግብ ሲሉ ضريع የሚባል አለ ليس لهم طعام الا من ضريع لا يسمن ولا يغني من جوع በጣም መጋጋ በጣም የሚከረፋ የሚያስጠላ የሆነ ነው የሚሰጣቸው መጠጥ ሲሉ ደግሞ وسقوا ماء حميما فقطع امعاءهم الى የፈላ ውሃ ይጋታሉ አንጀታቸውን ይበጣጥሰዋል ነው የሚለው اللهم انا نعوذ بك من النار ይሄ ለነሱ የተዘጋጀ ነው በአንጻሩ ደግሞ ለሙእሚኖች የተዘጋጀው ሊናገር ነው በጣም አጓጊ ነው የሰሩለት ሰዎች ደስ ይበላቸው እኛም ደግሞ ደፋቀና ማለት ይተበከብናል ያንን ሰርተን ለማግኘት እና ሰዓታችን የተገባደደ ይመስላል ይሄንን ሳንጀምር ዙ እናቆማለን የጀነት ነው ቀጣው ኢንሻአላህ ነገ የምንቀራው የጀሃነምን አይታችሁ በዛው እንዳትሄዱ የጀነት ደግሞ አለ በጣም የሚያጓጓ ነው ወለመን ኻፈ መቃመ ረቢሂ ጀነታን فبأي آلاء ربكما تكذبان ذواتا أفنان فبأي آلاء ربكما تكذبان اللهم إنا نعوذ بك من النار ونسألك الجنة سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك